ሰላም እንዴት ናችሁ? የዓለም ዋንጫ ሊጀመር 2 ቀናት ብቻ ናቸው የቀሩት። 2 ቀናት ብቻ ሊጀመር በቀሩት የዓለም ዋንጫ ላይ የተለያዩ መረጃዎች እየወጡ ናቸው። በመጀመሪያ ስለ ዓለም ዋንጫ አጠቃላይ ብዙ ዝርዝር ጉዳይ አይደለም የማወራው። ነገር ግን በተለይ ወደ አሜሪካ ለመግባት ጥረት የሚያደርጉ የተለያዩ ሀገራት ዜጎች የቪዛ መከልከልና ቪዛም አግኝተው ከመጡ በኋላ በኤርፖርቶች አካባቢ ወደ ሀገሪቱ እንዳይገቡ መደረጋቸው ምናልባትም የዓለም ዋንጫን ድምቀት ጥላ ሊያጠላበት ይችላል የሚሉ ስጋቶች አሉ። ለማንኛውም ስለ ጨዋታው ስለ ሂደቱ ጊዜ በፈቀደልን መጠን የተወሰኑ ነጥቦችን እያነሳን ወደ እናንተ ሼር ማድረጋችን እንቀጥላለን። ነገር ግን ዛሬ ከገንዘብ ከወጪና ከአጠቃላይ ከተመልካቾች ስብጥር አንጻር ትንሽዬ መረጃ እነግራችኋለሁ። የ2026ቱ የዓለም ዋንጫ እንደሚታወቀው በአሜሪካ፣ ካናዳ እና ሜክሲኮ የጥምር አዘጋጅነት ነው የሚደረገው። ከጁን 11 ማለትም የፊታችን ሐሙስ ይጀምርና ጁላይ 19 2026 ዓ.ም ደግሞ የፍጻሜ ተፋላሚዎችን አፋልሞ ያጠናቅቃል ማለት ነው። 48 ሀገራት ከ6 የተለያዩ ኮንፌዴሬሽኖች የተውጣጡ 48 ሀገራት ይሳተፉበታል። 16 አስተናጋጅ ከተሞች በእነዚህ 3 ሀገራት ተዘጋጅተዋል ለውድድሩ ማለት ነው። 104 ጨዋታዎች ይደረጉበታል። በአጠቃላይ ከ5 ሚሊዮን በላይ ተመልካች ስቴዲየም ገብተው ይህን ጨዋታ ይመለከታሉ ተብሎ ተገምቷል። ከ5 እስከ 6 ቢሊዮን በተለያዩ የሚዲያ ስርጭት አማራጭ በዚህ ቁጥር ከ5 እስከ 6 ቢሊዮን ቁጥር ያላቸው ተመልካቾች ደግሞ በብሮድካስት ስርጭት ከስቴዲየም ውጭ ሆነው ይመለከታል ተብሎ ግምት ተቀምጧል። ፊፋ ከትኬት ብቻ ወደ 3 ቢሊዮን ዶላር ሰብስቧል። ምናልባትም ይሄ ገንዘብ መጠን ያው የትኬት ሽያጮች ስለሚቀጥሉ ከ7.4 እስከ 11 ቢሊዮን ዶላር ከፍ ሊል ይችላል ተብሎ ተገምቷል። ፊፋ በአጠቃላይ እንደ እቅድ ለጥጦ በማቀድ እስከ 13 ቢሊዮን ዶላር በአጠቃላይ ገቢ ከዚህ ቶርናመንት እሰበስባለሁ ብሎ አቅዷል። ከወጪ ቀሪ 8.9 ቢሊዮን ዶላር ሰበስባለሁ ብሎ አቅዷል። እንግዲህ ከአለፉት 4 ከዚህኛው ጋር 4 ወይም ደግሞ ካለፉት 3 የዓለም ዋንጫዎች ሪከርድ በገቢ ደረጃ ይመዘገባል ብሎ ግምት አስቀምጧል። ፊፋ ራሱ በ2014ቱ የብራዚል ዓለም ዋንጫ 4.8 ቢሊዮን ነበር የተገኘው። በ2018ቱ የሩሲያ ዓለም ዋንጫ ደግሞ 5.35 ቢሊዮን ነበር የተገኘው። በ2022ቱ የኳታር ዓለም ዋንጫ 7.57 ቢሊዮን ዶላር ነበር ገቢ የተገኘው። አሁን ደግሞ ፊፋ 13 ቢሊዮን አጠቃላይ አግኝቶ ከወጪ ቀሪ 8.9 ቢሊዮን ዶላር ወደ ካዝናው ለማስገባት እቅድ አድርጓል። ይሄም ክብረ ወሰን ወይም ደግሞ ሪካርድ ሆኖ ይመዘገባል የሚሉ መረጃዎች ተቀምጠዋል። እንግዲህ ፊፋ ገቢ ብቻ ሳይሆን ወጪም አለበት እና ለውድድሩ ወጪ በጀት ወደ 3.8 ቢሊዮን መድቧል ወይም ደግሞ ወጪ አድርጓል ወይም ኦልሬዲ ለማውጣት የተዘጋጀው ገንዘብ በዚህ ልክ ነው። ለሽልማት 871 ሚሊዮን ዶላር ወጪ ለማድረግ አዘጋጅቷል። ለውድድሩ ማስኬጃ ደግሞ አጠቃላይ ዝርዝር ሁኔታዎችን ሁሉንም ወጪ አጠቃላይ ለውድድሩ ማስኬጃ ደግሞ 1.1 ቢሊዮን ዶላር ወጪ ያደርጋል። ስለዚህ ከወጪ ቀሪ 8.9 ቢሊዮን ዶላር እንደሚያገኝ አቅዷል። ይሄም ደግሞ ባለፉት 3 ተከታታይ የዓለም ዋንጫዎች ይሄ ክብረ ወሰን ወይም ደግሞ ከፍተኛው ገንዘብ ሆኖ ይመዘገባል ማለት ነው። በነገራችን ላይ በዚህ ውድድር በጣም ከፍተኛ ቁጥር የሚይዘው ግዙፉ ስቴዲየም ያለው ዩኤስኤ ነው ወይም ደግሞ አሜሪካ ነው የሚገኘው። ከፍተኛ የመያዝ አቅም ያለው ቁጥሩ 94,000 ተመልካቾችን የሚይዘው የዳላስ ስቴዲየም ነው። እንግዲህ የዓለም ዋንጫ ምን መልክ ሊኖረው ይችላል? በምን ሁኔታ ሊካሄድ ይችላል? ወደፊት ደግሞ እንግዲህ ጨዋታው ከተጀመረ በኋላ ከ2 ቀን በኋላ ያሉትን ነገሮች በጊዜና ሁኔታዎች በፈቀዱ መጠን ሸር እናደርጋለን። ይመቻችሁ። ለምትከታተሉ ሁሉ በታሪክ አጋጣሚ ይህን ትልቅ ኢቨንት ለምትከታተሉ ሁሉ መልካም
የመዝናኛ ጊዜ ይሆንላችሁ እላለሁኝ። ስለ ዓለም ዋንጫ የተወሰኑ ነጥቦችን እንዲሁ እየተጋራን እንቀጥላለን ማለት ነው። ይመቻችሁ። The world is dancing now. Waka waka.